ሮቤል እንዴት ሊደውላችሁ አለ? ምን አልገባኝማ ነገር አለ። ሮቤል እኮ ሞቷል። ምን አዲስ ነገር ተፈጥሮ ነው የምጠይቀኝ? ሮቤል አልሞተም። እኔ እኮ ግራ ገባኝ። አሁን ሉሃና የሮቤል በህይወት መኖር እኮ ለእኔ ማደጋ ነው። ቢል በህይወት የለም። ወደዚህ ይዞሽ የመጣው ማን ነው? ወደዚህ ማንም ይዞኝ አልመጣም። ራሴን እያጣጣርኩ የመጣሁት። ይከብዳል። መስማቴ ልቀጥል። እኔ ገደላት እና ምንድን ነው ሌላ ዋሸሽ? ግን ደግሞ ሌላ ሰው ገድያለሁ። ምን? ከሰራም ውጪ ሌላ የሞተ ሰው አለ? ማንን የገደልሽ? ከዚህ ብዬ መቀበል ስለምፈልግ ብቻ ሰው አልገደልሽ። ሚራ ስለ እኔ ያለ ነገር ስለሆነ እንጂ አንቺ ማስ ሉሃና ሮቤልን አንድ ሳትሆኚ ሮቤል ከእናንተ ጋር ሲመጣ አልሞተም እንዴ? ራሴው በእጅ አንቺ ሮቤል በህይወት አለ። አድናን እጅግ ደንግጦ ይገኛል። ሚራንም በይቀጥ ብለሽ ካስቀመጥሽበት አምጪ ብሎ ሲላትም እሷ እንደሞተ እየተናገረች ነው። ሆኖም ሮቤል በራሱ ሲም ካርድ ነበረ ለሚራ የደወለላት። ሚራ በዚህንም ሰዓት ሆስፒታል ነበረች። ትናንትና የምታስታውሱ ከሆነ ብሩን ካልሰጠሽኝ የምቀጥርሽበት ቦታ ነይ ብሏት ነበረ። እንግዲህ ሚራም ሁሉንም ነገር እስከዛሬ ያጠፋችው ጥፋት ሁሉ እየጸጸታት ስለነበረ ቀጥታ ወደ ቀጠራት ቦታ ትሄዳለች። እሱም ብሩ የታለ? ብሩን ለምንድን ነው ይዘሽ ያልመጣሽው ብሎ ሲላት እኔ አሁን ላይ ምንም አይነት ገንዘብ የለኝም፣ ላደረግኩት ጥፋት ሁሉ የእጄ ማግኘት አለብኝ፣ አትጨቅጭቀኝ እያለችው ሳለ እንግዲህ ሽጉጥ ተኩሶባት ነበረ። እንግዲህ ወደሽ ራስሽ ከዚህ ዓለም እድሜሽን አሳጥረሽ ከዚች ዓለም በሞት ተለይተሻል ብሏት እንደተኮሰባት ነበር ክፍሉ የተጠናቀቀው። ሆኖም እጇ ላይ ስለሆነ የተኮሰባት ሚራም እንደምንም ብላ ተጣጥራ ወደ ቤት ትሄዳለች። ቤትም ከደረሰች በኋላ አድናን እና ሉሃና ወደ ሆስፒታል ይወስዷታል። እሷም ሆስፒታል ሕክምና ላይ እያለች ነበረ ሮቤል በሲም ካርዱ እየደወለላት። አድናንም እንግዲህ ሲሙን ሲያየው ሮቤል ይላል። እንደ ጭራሽ ነው ከሮቤል ጋራ እየተደዋወለች ነው፣ ሮቤል በህይወት አለ ማለት ነው ብሎ እጅግ ይደነግጣል። ሆኖም እንግዲህ ከመደንገጡ የተነሳ እዛው ሚራን ሆስፒታል ትቷት ወደ ቤት ይመጣል። እቤትም ሲመጣ እንግዲህ ሉሃና የእጇን ነው ያገኘችው። በፍጹም አላዝንላትም፣ ብቻ እሷ ላይ የተኮሰ ሰው አድናንን እንዳይጎዳ እያለች ሳሎን ላይ ቁጭ ብላ እያሰበች እያለ አድናን ይመጣል። አድናንን በመጣ ሰዓት እጅግ በጣም ተናዶ ነበረ የመጣው። ምን ሆነካል የኔ ፍቅር ዛሬ በጣም ተናደሃል ብላ ስትለውም አዎ በጣም ተናድጃለሁ ብሎ ይላታል። እሱም አሁን ብነግራት ደግሞ ከእንደገና እንደ አዲስ ሮቤል አለ ብላት ሌላ ችግር ነው የሚፈጠረው። ስለዚህ እንዴት አድርጌ ነው የምነግራት? ዝም ማለት ነው ያለብኝ ብሎ ዝምታን ይመርጣል። ምንድን ነው ያለውን ነገር ንገሬን ብትለውም አይ ምንም ነገር የለም። ካዳ ሚራ የታለች? ሚራን እንዴት ትታት መጣ በማለትም ስጠይቀው ሚራን በቃ ትቻት መጥቻለሁ በማለት ምላሹን ይሰጣታል ማለት ነው። እሷም እንዴት በማለት እንግዲህ ምንም ቢሆን እኮ ሰው ናት፣ ለምንድን ነው እንደዚህ የምታደርገው? እንደሷ እኮ መሆን የለብህም፣ ይዘሃት መምጣት ነበር፣ የት ነው ጥላሃት እየመጣው እያለች እንግዲህ እየጠየቀችው ነበረ። ሆኖም እንግዲህ ሚራው በዛን ሰዓት ትመጣለች። ሚራም ስትመጣ የት አለ ሮቤል? ሮቤልን የት ነው ያደረግሽው ብሎ እንቅ አድርጎ ይጠይቃታል። እሱም እንግዲህ በሚጠይቃት ሰዓት እሷም እኔ ምንም አይነት ሮቤልን አላየውም፣ ሮቤል ሞቷል፣ በቃ እመን፣ ስንት ጊዜ ነው እኔ የምናገረው? ሮቤል ሞቷል ብላ ትለዋለች። እሱም ሮቤል አልሞተም፣ የት እንዳደረግሽው በይቀጥ ብለሽ እንድታመጪ እፈልጋለሁ ብሎ ይላታል። እሷም እንዴት ነው ቀጥ ብዬ ከየት ነው የማመጣልህ? እኔ እውነቴን ነው፣ እንዴት አድርጌ ነው እናተን የማሳምናችሁ? እባክህን ሮቤል ሞቷል ብላ ትለዋለች። እሱም ሮቤል አልሞተም፣ አንቺ ዝም ብለሽ ነው ብሎ ይላታል። እሷም እንግዲህ እንደሞተ እመን ብትለውም እሱም ሊያምን ፈቃደኛ አልነበረም ማለት ነው።
ሆኖም እንግዲህ እንደዛም ቢሆንም ለምንድነው ይሄ ነገር እየተከሰተ ያለው? ምንድነው እሱ እየተፈጠረ ያለው? በማለት እንግዲህ እጅግ በጣም እየታገለ ነበረ ማለት ነው። ሆኖም እንግዲህ ሮቤል በህይወት መኖሩን አረጋግጦላታል ማለት ነው። ሮቤል እንግዲህ እሷም ምንም ነገር ብትል ምንድነው እየተከሰተ ያለው? ምንድነው እያልሽ ያለሽው? አንቺ የምትዩ ነገር አይገባሽም ወይ? ሮቤልን የት ነው ያስቀመጥሽው? ብሎ ይላታል። እሷም እንግዲህ እጅግ በመጸጸት ያደረገችውን ሁሉ ሮቤልን ይቅርታ ለመጠየቅም እንዴት አድርጌ እችላለሁ? ቢሆንም እኔ ምንም ነገር እማቀው ነገር የለም። ምንድነው እየተከሰተ ያለው? በማለት እንግዲህ እጅግ በጣም ታዝናለች። እሷም እንግዲህ እጅግ በጣም ብታዝን ምንም ነገር ማድረግ ስላልቻለች ምንድነው የሚሆነው ነገር በማለት እንግዲህ ግራ ትጋባለች ማለት ነው። ሆኖም እንግዲህ በዚህኑ አይነት ግራ እየተጋባች ሳለ መቷ ትጠይቃታለች ማለት ነው ወይዘሮ ዳንያ። እሷ ምንም አውቀው ነገር የለም ምንድነው እሱ ብላ ስትላትም አሁን ሮቤልን ማን የገደለው? ሮቤል የት ነው ያለው? በማለት ጥያቄዋን ታቀርብላታለች። እሷም እንግዲህ እኔ ሮቤል የት እንዳለ የማውቀው ነገር የለም፣ ሮቤል ምን እንደሆነ ምንም ማቅልሽ ነገር የለም ብላ ትላታለች። እንዴት ነው የማታውቂው? ሮቤልን ምን አድርጋችሁት ነው? እያለች እንግዲህ እየጠየቀችም ትገኛለች ማለት ነው። ሆኖም እንግዲህ ሮቤል ምን እንደሆነ ባያቁም ግን በህይወት እንዳለ አሁን ላይ አረጋግጠዋል። ከዛንም እንግዲህ ሰውየው ለምንድን ነው ገንዘቤን የማታመጩ? ገንዘብ አምጪ ብዬሽ አልነበረ ወይ ብሎ እንግዲህ በሮቤል ሲም ካርድ ይደውልላታል። እሷም እኔ እኮ ግደለኝ ብዬሃለሁ፣ እኔ አሁን ላይ ምንም የምሰጥ ነገር የለም፣ ላደረግኩት ነገር ሁሉ የእጄን ማግኘት እፈልጋለሁ። ለምንድን ነው በዛኑ ሰዓት ያልገደልከኝ? እኔ ገንዘብ እንደሌለኝና እንድትገለኝስ አይደል ወይ የመጣሁት ብላ ስትለው እኔ ገንዘብ ስለሆነ የምፈልገው ገንዘቤን ሳላገኝማ በፍጹም አልገልሽም ብሎ ይላታል። እሷም እንግዲህ ገንዘብ የለኝም አሁን ላይ ግን ሲም ካርዱን ከየት አምጥተ ነው እየተጠቀምከው? ማን እንደሆንኩኝ አላወቅሽኝም መሰለኝ ብሎ ይላታል። እሷም አውቄሃለሁ፣ ሮቤልን እንድትቀብርልኝ የቀጠርኩ ሰውዬ አይደለ ወይ? አሁን ምንም አይነት ገንዘብ የለኝም፣ ስለዚህ የፈለግከውን ነገር ማድረግ ትችላለህ ብላ ስትለውም ገንዘቤን ሳላገኝ በፍጹም አልገልሽም፣ ሲም ካርዱንም ስትጥዩ ነው ያነሳሁት ብሎ ይላታል። እንግዲህ እኔ ከመመክር ነገር ካለ ነገሮች ሁሉ ወደ አንተ እንዳይዞሩ ሲም ካርዱን ብታወጣና ብትጥለው ይሻልሃል። እኔ ላደረኩት ነገር ቅጣቴን እቀበላለሁ ብላ ትላለች። እሱ ምክር እንድሰጪኝ ሳይሆን ገንዘቤን እንድሰጪኝ ነው የፈለኩት። አሁን ገንዘቡን ቶሎ ብለሽ ስጪኝ ብሎ ይላታል። እሷም ከየትም የማመጣው ነገር የለኝም ብላ እንግዲህ ገንዘቡ ስለሌላት እንዲገላት ትነግረዋለች። እሱም እንግዲህ እንደማይገላት ይነግራታል ማለት ነው፣ ገንዘቡን ሳያገኝ እንደማይገላት። ሆኖም እንግዲህ አድናን እንደዛውም እየተናደደ ይገኛል። ሆኖም እንግዲህ ታርቆንን ይቅርታ ጠይቀዋለች ዳንያ ማለት ነው። የተፈጠርክልኝ አንተና አንተ ብቻ ነህ ለእኔ የተሰራኸው፣ ስለዚህ ይቅርታ አድርግልኝ፣ በድዬሃለሁ፣ አሳዝኜሃለሁ፣ ለአንተ ይሄንን ማድረግ አይገባኝም ነበረ ብላ ትላለች። እኔ አንድ ነገር ብቻ ነው የጠየኩት፣ ልጁን ብቻ እንድትተይልኝ ብሎ ይላታል። እሷም እንግዲህ ልጁን ችግር የለውም እተውልሃለሁ፣ ለአድናንም አትንገሪ ብሎ ሲላል እሺ ብላ ተስማማለች። እሺ ልጄን ትተሽልኛል፣ በጣም ደስ ብሎኛል፣ ሆኖስ አንቺሳ ብሎ ይላታል። አንቺም አሁንም አድናን ላይ ነው ያለሽው ብሎ ሲላት አይ አንተ ዝግጁ ሆነ ይቅርታ አድርገህልኝ እንደ መጀመሪያው የምንኖር ልብ ፈቃደኛ ከሆነ እኔ ምንም አይነት ችግር የለብኝም ይቅርታ ካደረክልኝ ብላ ትለዋለች። እሱም አንቺ እሺ ካልሽኝ እኔ ላንቺ ይቅርታ ለማድረግ ዝግጁ ነኝ ብሎ ይላታል። እንግዲህ ይቅርታ ተጠያይቀዋል ማለት ነው። በዚህ አይነት መልኩ ይቅርታ አድርጎላት ይገኛል ማለት ነው። እንግዲህ
እንግዲህ በዚህ አይነት ይቅርታ አድርጎላት ታርቆን ጋር ለመቀጠል ተስማምተዋል። ሆኖም እንግዲህ ሮቤል ምን ሆኖ ነው የሞተው ብላ እንግዲህ ዳንያ ሉሃናን ትጠይቃታለች። ሉሃናም ስለዚህ ነገር አታንሺ፣ በቃ እንደ ማንኛውም ሰው ሞቷል ብላ ትላታለች። እንዴት እንደ ማንኛውም ሰው? ለምሳሌ ምን ሆኖ ነው የሞተው? ለምንስ ነው አድናን ሮቤልን አምጩ ብሎ የጠየቃት? ስለዚህ ማወቅ እፈልጋለሁ ብላ ስትላት እንግዲህ ሉሃና ያደረገችው ነገር ስላለ እጅግ ሰውነቷ ይንቀጠቀጣል። አንቺ እኮ አልታወቀሽም እንጂ ሰውነትሽ እየተንቀጠቀጠ ነው በማለት ትላታለች። እሷም ምንም የሚንቀጠቀጥና የሚንቀራቀር ነገር የለም ትላለች። እንግዲህ እንደ ማንኛውም ሰው ሞቷል፣ በቃ አታንሽብኝ ብላ ትላለች። ሆኖም እንግዲህ ሉሃና እንዴት ነው ይሄንን ነገር ዳንያ ልትል የቻለችው? አሁንም ሚራ እየዋሸችኝ ነው ማለት ነው ያ ሁሉ ነገር ብላ ትልና እንግዲህ ሚራን ለመጠየቅ ወደ ውስጥ ትገባለች። ሚራም የፈለግሽውን ነገር ጠይቂኝ፣ እኔ አሁን ላይ ላደረግኩት ሁሉ ቅጣቴን ልወስድ ዝግጁ ነኝ ብላ ትላታለች። እሷም ማን ነው የተኮሰብሽ ብላ ስትላት ማን እንደተኮሰብኝ እሱን አላቅም ብላ ስትላትም ሮቤል የት ነው ያለው ብላ ትላለች። ሮቤል ሞቷል አምናችሁ ተቀበሉ ብላ ትላታለች። እሷም እንዴት ነው አምነን የምንቀበለው እና አንቺ ላይ አሁን የተኮሰውስ ማን ነው ብላ ስትላት ሮቤልንም እንግዲህ ራሷ እንደገደለች። ሮቤልን እኮ አንቺ ራስሽ በአይንሽ አይተሸዋል። ከእናንተ ጋር ሲመጣ ደህና ነበረ። ሆኖም ግን ነገሮችን ሁሉ ያበላሽብኛል ብዬ እኔ ራሴ ነኝ የገደልኩት ብላ ትላለች። ሳራን ደግሞ ያው እሱ ራሱ እንደገደላት ሁሉንም ነገር ለሉሃና እውነቱን ትነግራታለች። እሷም በፍጹም እኔ ራሴ ነኝ እንጂ የገደልኩት አንቺ አይደለሽም ብላ ስትላትም አረ አንቺ ሳትሆኚ እኔ ራሴው ነኝ የገደልኩት በማለት እንግዲህ እውነቱን ተናግሯለች ማለት ነው። ስለዚህ የእጄን ማግኘት አለብኝ ብላለች። ያው ሮቤል በህይወት አለ። ነገ የመጨረሻ ክፍል ነው። ነገ እንግዲህ ሁላችንም በጉጉት የምንጠብቀው ሮቤልም ሳራም ይመጣሉ ብለን ተስፋ እናደርጋለን። ለዛሬ ይሄንን ይመስላል። መልካም ቆይታ ይሆንላችሁ። እንግዲህ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። የሚራ መቀየር ያስደነቃችሁና ያስገረማችሁ፣ ያው የሰው ልጅ ባጠፋው ጊዜ ሁሉ መጸጸቱ አይቀርም። ለወቅቱ ምንም ነገር ባይሰማውም ጊዜውና ሰዓቱ ካለፈ በኋላ እንደሚጸጸት እንግዲህ ሚራ አስተምራናለች ማለት